ለመግዛት ያላሰቡትን ዕቃ ገዝተው ያውቃሉ? ወይንም በአንድ ስፍራ ላይ ያለ ምክንያት ድካም ተሰምቶት ያውቃል? ይህ በአጋጣሚ የሆነ ከመሰሎት ተሳስተዋል። የቆሙበት ንጣፍ፣ የህንፃው ቀለም፣ ሌላው ቀርቶ የመንገዱ መታጠፊያ ቅጥ እንኳን የእርስዎን ስሜትና ውሳኔ እንዲቆጣጠር ታቅዶ የተሰራ ነው። ለመሆኑ ዛሬ የምትለብሱትን ልብስ፣ የምትገዙት ዕቃ ወይንም የምትሄዱበትን መንገድ የምትመርጡት በራሳችሁ ፍላጎት ይመስላችኋል? እውነታው ግን ከዚህ የተለየ ነው። በየቀኑ የምንራመድባቸው መንገዶች፣ የምንገባባቸው የገበያ ማዕከላት፣ ሌላው ቀርቶ በመንገድ ላይ የምናያቸው ወንበሮች እንኳን የእኛን ስሜትና ውሳኔ እንዲቆጣጠሩ ተደርጎ የታቀዱ ናቸው። ዛሬ ስለ ከተሞች ስውር ሳይንስ እናያለን። አርክቴክቶችና የከተማ ፕላን አውጪዎች የእኛን አእምሮ እንዴት ሀክ እንደሚያደርጉት ስንመለከት በአካባቢያችሁ የምታዩትን ነገር ሁሉ በሌላ ዓይን ማየት ትጀምራላችሁ። ለመሆኑ ለምን እንደሆነ ባታውቁትም አንድ ትልቅ ሞል ወይንም ሱፐርማርኬት ገብታችሁ አቅጣጫ ጠፍቶባችሁ ያውቃል? ይህ በአጋጣሚ የሆነ አይደለም። ይህ ደግሮን ኢፌክት ይባላል። ትልልቅ የገበያ ማዕከላት ሆን ተብሎ መስኮትና ሰዓት እንዳይኖራቸው ተደርገው ይገነባሉ። ለምን ካላችሁ፣ ምክንያቱም ተመልካቹ የጊዜ ፍሰቱን እንዲረሳና ከውጭው ዓለም ጋር እንዲቋረጥ ስለሚፈለግ ነው። ልብ ብላችሁ ከሆነ ዳቦና ወተት ያሉ መሰረታዊ ዕቃዎች ሁል ጊዜ የሚቀመጡት በመጨረሻው ጥግ ላይ ነው። እዚያ ለመድረስ ስትሉ ደግሞ በመቶዎች የሚቆጠሩ እናንተ የማትፈልጓቸውን ዕቃዎች እንድታዩ ትገደዳላችሁ። አእምሯችሁ በምስሎች ተጽዕኖ ግራ ሲጋባ ለምን መጣሁ የሚለውን ትረሱና ያላሰባችሁን ዕቃ በደመነፍስ ቅርጫታችሁ ውስጥ በመጨመር ትጀምራላችሁ። ደግሞ ወደ አውራ ጎዳናዎች እንውጣ። አንዳንድ የከተማ ዲዛይኖች ግንኙነታቸውን ከኛ ጋር ያቋረጡ ይመስላሉ። ለምሳሌ በፓርኮች ውስጥ ያሉ የመቀመጫ ወንበሮችን ተመልከቱ። በመካከላቸው ለምን ብረት ይደረጋል? ወይንም ለምን ወጣ ገባ ቅርጽ እንዲኖራቸው ይደረጋል? ይህ ሆስቴል አርኪቴክቸር ይባላል። ዓላማውም ሰዎች እዛ ስፍራ ላይ ረጅም ሰዓት እንዳያሳልፉ ወይንም ቤት አልባ ሰዎች እንዳይተኙባቸው ለማድረግ ነው። ከተማው በዝምታ እዚህ አትቆይ ሂድ እያለ ነው። በአንዳንድ ሀገሮች ደግሞ በህዝብ መጸዳጃ ቤቶች ውስጥ ሰማያዊ መብራቶች ይገጠማሉ። ይህ ለውበት አይደለም። ሰማያዊ መብራቶች የሰውነት የደም ስር እንዳይታይ ስለሚያደርግ የእጽ ሱሰኞች በመርፌ እዛ እንዳይጠቀሙ ለመከላከል የታለመ ስውር ስልት ነው። ከተሞች የእግር ጉዟችንን ፍጥነት እንኳን ሳይቀር ይወስናሉ። ጠባብና ጠማማ መንገዶች ሲኖሩ አሽከርካሪዎች ሳያውቁት ፍጥነታቸውን ይቀንሳሉ። ሰፊና ቀጥ ያሉ መንገዶች ግን አእምሯችንን ለፍጥነት ያዘጋጁታል። ቀለሞቹንስ አስተውላችኋል? ለምን ይሆን አብዛኞቹ የምግብ ቤቶች አርማቸው ቀይና ቢጫ የሚሆነው? ሳይንሱ እንደሚለው ቀይ ቀለም የረሃብ ስሜትን ይቀሰቅሳል፣ ቢጫ ደግሞ ከሩቅ ትኩረታችንን ይስባል። እነዚህን ቀለሞች ስናይ ሳናውቀው መራብ እንጀምራለን። ብዙ ጊዜ በምድር ስር መስኮቶች ስለሌሉ ሰዎች መጨነቅ እንዳይሰማቸው ግድግዳዎቹ በነጭ ወይንም በደማቅ ቀለሞች ይቀባሉ። ክላሲካል ሙዚክ መክፈት፣ ለምሳሌ በለንደንና በኒውዮርክ ባቡር ጣቢያዎች ክላሲካል ሙዚቃ ይከፈታል። ጥናቶች እንደሚያሳዩት ይህ ሙዚቃ በሰዎች ውስጥ ያለውን የንዴትና የጥቃት ስሜት በከፍተኛ ሁኔታ እንዲቀንሱ ተጠንቶ የተደረገ ሲሆን ከምድር በላይ ያለው ጫጫታ እንዳለ ሆኖ በምድር ስር ያሉት መተላለፊያዎች ሌላ ዓለም ናቸው። አርክቴክቶች እኛ እንዳንጨነቅ ሲሉ የቀለምና የሙዚቃ ሳይንስን ይጠቀማሉ። ክላሲካል ሙዚክ ዝም ብሎ ለጥራት ሳይሆን በውስጣችን ያለውን የጥቃት ስሜት ለማረጋጋት የሚረጭ ዲጂታል ማስታገሻ ነው። ደግሞ ወደ ትልቁ የከተማ ፕላን እንሂድ። በአሁኑ ሰዓት በዓለም ላይ ትልቅ መነጋገሪያ የሆነ አንድ ጽንሰ ሐሳብ አለ፣ the 15 minute city። ዓላማው አንድ ሰው የሚያስፈልጉትን መሰረታዊ አገልግሎቶች ማለትም ስራ፣ ገበያ፣ ሕክምናና መዝናኛን በእግር ወይንም በብስክሌት በ15 ደቂቃ ውስጥ ማግኘት እንዲችል ማድረግ ነው። ፓሪስ ይህንን ተግባራዊ በማድረግ ቀዳሚ ናት። ነገር ግን ይህ ንድፍ ከምቾት ባለፈ ሌላ
ስውር ዓላማ አለው። ከተማው አንተ እንድትራመድ ሲያስገድድህ ሳታውቀው ለጤና ትጠነቀቃለህ፣ ከአካባቢ ሰዎች ጋር ትገናኛለህ፣ እንዲሁም በመንገድ ዳር ካሉ ትናንሽ ሱቆች እንድትገዛ ትገፋፋለህ። ይህ የአንድን ማህበረሰብ የፍጆታ ባህል የመቀየር ስልት ነው። በተቃራኒው ደግሞ እንደ ዱባይ ወይንም አንዳንድ የአሜሪካ ከተሞች ያለ መኪና መንቀሳቀስ የማይቻልባቸው ናቸው። በእነዚህ ከተሞች ውስጥ መኪና የሌለው ሰው እንደ ሁለተኛ ዜጋ ይቆጠራል። ግዙፍ አውራ ጎዳናዎች ድሃውንና ሀብታሙን መንደር ሆን ብለው ለይተው እንዲቆዩ ያደርጋሉ። ከተማው በህንፃዎቹና በመንገዶች አማካኝነት ማን ከማን ጋር መገናኘት እንዳለበት ይወስናል። ይህ ሶሻል ኢንጂነሪንግ ወይንም ማህበራዊ ምህንድስና ይባላል። አርክቴክቶች ግድግዳ ሳይገነቡ ሰዎችን የመለየት ጥበብ የተካኑ ናቸው። ሌሊት ላይ ከተማው በጭራሽ እንደማይተኛ አስተውላችኋል? ይህ የብርሃን ብክለት ይባላል። ከተሞች ሌሊቱን ሙሉ ደማቅ መብራቶችን የሚያበሩት ለደህንነት ብቻ አይደለም። ሰው ሰራሽ ብርሃን በሰውነታችን ውስጥ ሜላቶኒን የተባለውን የእንቅልፍ ሆርሞን ምርት ያዛባል። አንድ አስገራሚ ምሳሌ ልንገራችሁ። በጃፓን ናራ በተባለች ከተማ የጎዳና ላይ መብራቶችን ከነጭ ወደ ሰማያዊ ቀለሙ። ውጤቱ ምን ይመስላችኋል? የወንጀል መጠን በድንገት በ9 በመቶ ቀነሰ። ሰማያዊ ብርሃን በሰው ልጅ ስነ ልቦና ውስጥ መረጋጋትን የመፍጠር ኃይል አለው። ነገር ግን አብዛኞቹ የገበያ አካባቢዎች የሚጠቀሙት ነጭና ቢጫ ደማቅ ብርሃን ነው። ለምን ካላችሁ ምክንያቱም ነቅተው እንድትቆዩና እንድትገበያይ ስለሚፈለግ ነው። ከተማው የእንቅልፍ ሰዓትን እንኳን ሳይቀር ለንግድ ስርዓቱ እንዲመች አድርጎ እየቀረጸው ነው። በከተማ ውስጥ ስትራመዱ ጆሮአችሁ የሚሰማው ድምፅ ድንገተኛ ይመስላችኋል? አርክቴክቶች የአንድን ከተማ ድምፅ ልክ እንደ ስዕል ይስሉታል። በትላልቅ የገበያ መንገዶች ላይ ለስላሳ የውሃ ምንጭ ወይንም ድምፅ ሆን ተብሎ እንዲቀመጥ ይደረጋል። ይህ ድምፅ የሰዎችን የጭንቀት ሆርሞን የሚቀንስ ከመሆኑም በላይ በስተጀርባ ያለውን የትራፊክና የጩኸት ድምፅ አእምሯችን ፊልተር አድርጎ እንዲያወጣ ይረዳዋል። ሰዎች ሰላም በተሰማቸው ቁጥር ደግሞ እዚያ ቦታ ላይ ረጅም ሰዓት ያሳልፋሉ። በቆዩ ቁጥር ደግሞ ብዙ ገንዘብ ያወጣሉ። ሌላው የሚገርመው የህንፃዎች ገጽታ ነው። የሰው ልጅ አእምሮ ፓሬዶሊያ በሚባል ተፈጥሯዊ ባህሪ ምክንያት በማንኛውም ነገር ላይ የሰው ፊት የመፈለግ አዝማሚያ አለው። አርክቴክቶች ይህንንም ያውቃሉ። ልብ ብላችሁ ከሆነ አንዳንድ ህንፃዎች መስኮቶቻቸውን፣ በሮቻቸውን ልክ እንደ ሰው ዓይንና አፍ አድርገው ይሰራሉ። እንደዚህ አይነት ህንፃዎች ያሉበት አካባቢ ሰዎች የበለጠ ደህንነት ይሰማቸዋል። በተቃራኒው ደግሞ መስኮት የሌላቸውና ግዙፍ ግድግዳ ያላቸው ህንፃዎች በሰዎች ላይ ፍርሃትንና የመገለል ስሜትን ይፈጥራሉ። ከተማው በህንፃዎቹ ገጽታ አማካኝነት እዚህ ቦታ ሰላም ነህ ወይንም እዚህ ቦታ አትፈለግም የሚል መልእክት በዝምታ ያስተላልፋሉ። ኑጅ ቲዮሪ ወይንም የመንቀልቀል ንድፈ ሐሳብ በከተማ ንድፍ ውስጥ ትልቅ ቦታ አለው። ፕላን አውጪዎች አንተን ወደዚህ ሂድ ብለው አያዙህም፣ ነገር ግን ሳታውቀው እንድትሄድ ያደርጉሃል። ለምሳሌ በፓርኮች ውስጥ የተፈለገው መንገድ ወይንም ዲዛይርድ ፓዝ የሚባሉት አሉ። ሰዎች በሳሩ ላይ ማቆራረጥ ሲጀምሩ አርክቴክቶች እዚያው ላይ መንገድ ይሰራሉ። ይህ ሰዎችን ከመቆጣጠር ይልቅ ሰዎች በየሄዱበት መንገድ እየተታለሉ ወደሚፈልጉበት የንግድ ስፍራ እንዲደርሱ የማድረግ ዘዴ ነው። እንዲሁም በአንዳንድ ሀገሮች የእግረኛ መንገድ ላይ የተሳሳቱ አቅጣጫዎችን የሚያሳዩ ስዕሎች ወይንም ወጣ ገባ ንጣፎች ያደርጋሉ። ዓላማው እግረኛው ስልኩን ትቶ መንገዱን እንዲመለከትና ለደህንነቱ ጥንቃቄ እንዲያደርግ በስነ ልቦና ላይ ተጽዕኖ ማሳደር ነው። ከተማው ልክ እንደ አባት ወይንም እናት የት መሄድ እንዳለብህና የት ጋር መጠንቀቅ እንዳለብህ ሳይናገር በእጅህ ይዞ እየመራህ ነው። ከተሞች ለምን አረንጓዴ ቦታዎችን እንደሚያበዙ አስባችሁ ታውቃላችሁ? ይህ ለውበት ብቻ አይደለም። ባዮፊሊያ ማለት
ማለት የሰው ልጅ ከተፈጥሮ ጋር ያለው ጥልቅ ትስስር ነው። ጥናቶች እንደሚያሳዩት ዛፎችና አበቦች ባሉበት አካባቢ የሚኖሩ ሰዎች ከሌሎች በበለጠ ረጅም ዕድሜ ይኖራሉ። የወንጀል መጠን ደግሞ በከፍተኛ ሁኔታ ይቀንሳል። አንዳንድ ዘመናዊ ከተሞች አሁን ላይ ቨርቲካል ፎረስትስ ወይንም በህንፃዎች ላይ የተተከሉ ደኖችን እየገነቡ ነው። ይህ ሰዎች በከተማው ኮንክሪት ውስጥ ታፍነው እንዳያብዱ የሚያደርግ የአእምሮ ጤና ሕክምና ነው። ከተማው አንተን በስራና በግብይት ቢወጥርህም ተስፋ ቆርጠህ ከተማውን ጥለህ እንዳትወጣ በየመሃሉ የተፈጥሮ ጠብታዎችን ይረጫልሃል። ወደ ምግብ ቤቶች ስንመጣ ደግሞ ሌላ ጉድ አለ። ለምን ይሆን አብዛኞቹ የፈጣን ምግብ ቤቶች አርማቸው ቀይና ቢጫ የሚሆነው? ሳይንሱ ከቻፕ ኤንድ ሞስታርድ ቲዮሪ ይለዋል። ቀይ ቀለም የልብ ምትን በመጨመር የረሃብ ስሜትን ይቀሰቅሳል። ቢጫ ደግሞ ከሩቅ ትኩረትን ይስባል። እነዚህን ቀለሞች ስታይ ሳታውቀው መራብ ትጀምራለህ። ውስጥ ገብተህ ስትመገብ ደግሞ ወንበሮቹ ብዙም ምቹ አይደሉም። ለምን ካልክ ምክንያቱም በልተህ እንድትወጣና ለሌላ ደንበኛ ቦታ እንድትለቅ ስለሚፈለግ ነው። ከተማውና በውስጡ ያሉት ተቋማት አንተን እንደ ሰው ሳይሆን እንደ ቁጥር፣ እንደ ገቢ ምንጭ ነው የሚያዩ። እንግዲህ ከተሞች ዝም ብለው የተገነቡ የድንጋይ ክምችቶች አይደሉም። እኛ ሳናውቀው የሚመሩን፣ የሚያስቆጡን፣ የሚያስደስቱንና ገንዘባችንን የሚያስወጡን ሕያው ላቦራቶሪዎች ናቸው። ዝግጅታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።